የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ብላ የምታስተምር ቅድስት ቤተክርስቲያን ወንጌልን ለዓለም ለማዳረስ የእግዚአብሔርን ተአምራትና ኃያልነትን አጉልታ ለማሳየት በስነ ጽሑፍ፣ በስዕል፣ በቅርጻ ቅርጽና በዝማሬ ከቤተክርስቲያን አገልግሎት አልፎ ዓለም ከጥበቧ እንዲካፈል የበኩሏን አስተዋጽኦ በማድረግ በኪነ ጥበቡ ዘርፍ አሻራዋን አስቀምጣለች። ይህቺ ከጥበብ ባለቤት የተሰጣት ጥበበኛ እመቤት ከእርሷ ይልቅ በጥበብ ያሳደገቻቸው ልጆቿ ወደ ዓለም ጎራ በማለት ኪነ ጥበብን ሲያስፋፉ ጥበበኛዋ ቤተክርስቲያን በጥበቧ ሳትጠቀም ቆይታለች። በዚህም ምክንያት በኪነ ጥበቡ ዘርፍ ውክልናዋ እንደ ጥበብ ባለቤትነቷ የሰፋ ሆኖ ሊታይ አልቻለም። ኪነ ጥበብ ከቤተክርስቲያን ይወጣ ነው። ደስታ ተክለወልድም ኪዳነ ወልድ ክፍሌም ጽፈውታል። ኪነ ጥበብ ግዕዙ ሆኖ ስነ ጥበብ ደግሞ አማርኛው ነው እና ሁለቱም በመዝገበ ቃላታቸው ሰርተውት ይገኛል። ዘመናዊ ትምህርት ኢትዮጵያ ውስጥ ከመጀመሩ በፊት ትምህርት ቀለም የሚቆጠረው በቤተክርስቲያን ነበር። እንደ ጥበብ ብቻም ሳይሆን እንደ ሀገር በጣም ትልቅ አስተዋጽኦ አድርጋለች በማስተማር ደረጃ። እንግዲህ እስከማቀው ወይም የተማርኩት ውስጥ ወይም በአካባቢ እስከማየው ድረስ የቤተክርስቲያን አስተዋጽኦ በጣም ሰፊ ነው። አንደኛ ራሱ እነዚህ ጥበባቱ ብዙ ጊዜ ቤተክርስቲያን ውስጥ የዳበሩ ናቸው። ስነ ጽሑፍ፣ ስነ ስዕል፣ የመድረክ ስራዎች፣ እነ ቲያትርን የመሳሰሉት ዝማሬም ቢሆን እነዚህ በሙሉ በጣም የመዳበር እድል አግኝተዋል ቤተክርስቲያን ውስጥ በደንብ እና ዓለም ደግሞ ከዛ ብዙ ወስዷል። በዓለም ታሪክ እንደሚታወቀው ብዙ ነገሮች ከቤተክርስቲያን ወጥተዋል። ከኢትዮጵያ ውጪም ቢሆን ኢትዮጵያ ውስጥም ብትወስድ በጣም ብዙ ተዋናያን፣ በጣም ብዙ የፊልምና የቲያትር ደራሲዎች፣ የሙዚቃ ደራሲዎች፣ ሰዓሊያን ብዙዎቹ ከልጅነት ተኮትኩተው የወጡባት ቤተክርስቲያን ስለሆነች ከዛ ውስጥ እውቀት ይዘው ልምድ ኤክስፒሪየንስ ይዘው ወጣው ታዋቂ የሆኑ በዓለም አቀፍ ደረጃ ትልቅ ቦታ የደረሱ በአገር አቀፍ ደረጃ በጣም ተወዳጅ የሆኑ ተዋናያንን ባለሙያዎችን አግኝተናል ከቤተክርስቲያን። ቤተክርስቲያን የኪነ ጥበብ መሰረት ነች። ለምሳሌ ቅኔውን ስናየው እሱ የተለየ በሚመስጥ ሁኔታ ትርጉም ባለው ሁኔታ ምስጢር ባለው ሁኔታ የሚቀርብበት ቅኔ ነው። ቅኔ አሁን እሱን አንዳንድ ጊዜ ከኪነ ጥበብ ውስጥ ልንደምረው እንችላለን። ለምን? በጣም መጠበብን ስለሚያስገኝ በጣም ብልጦች እና የተማሩ ሰዎች ሊቃውንቱ በሱ አንድ ነገር ለመናገር በቅኔው ሰምና ወርቅ አድርገው ስለሚናገሩ ያን ትልቅ ጥበብ አድርገን ነው የምንወስደው። ዘይኮን ዘይመሰለ ነገር በጥበብ መድኃኒት ፈውሲ ውስጥ አለው። ዘዝንቱ መጽሐፈ ምስጢር በዘሃብሂ ለአክል አበ አውየ ዘበቃልየ ለጽኑ ክህለ ዘዝንቱ መጽሐፈ ጥበብ ፈዋሲ ለእምኮን በዘአመርኩ ወራሱ ለእመኮምኩ አብይ ይስመለን በዘአመርኩ ዘይኮነ በመትል ወተረዳከ በዘገበርከ ኢበ ኢስማአከ። ይሄ ጥበብ ስንለው እንዳጠቃላይ በጣም ብሮድ ነው፣ ሰፊ ነው። እንግዲህ አይ ቲንክ ለማውራት እንዲመችን በሶስት ክፍሎች ብንከፍለው መልካም ይመስለኛል። አንደኛው ይሄ በእንግሊዘኛው ሊትራሪ አርትስ የምንለው ጽሁፎችን ብቻ አካቶ የሚይዘው፣ ሁለተኛው ደግሞ ፐርፎርሚንግ አርትስ ይባላል። ፐርፎርሚንግ አርትስ ክወናዊ ጥበባት የምንላቸው፣ ሶስተኛው ቪዥዋል አርትስ፣ ይሄ ደግሞ ምስሎችን የያዘ ማለት ነው። ስለዚህ በዚህ ደረጃውን ስናያቸው የመጀመሪያው ሊትራሪ አርትስ ይሄ ጽሁፋዊ የምንላቸው በቲያትሩ ዘርፍም በልብ ወለዱ ዘርፍም በፊልሙም በሙዚቃውም ሁሉም የሚጻፉ ነገሮች ይሄ ስነ ጽሁፋዊ ነገሮችን የሚይዘው ሊትራሪ አርት ክፍል ነው። ይሄ ጽሁፋዊ ዘርፍ ነው። በዛ ዘርፍ
በጣም ብዙ ሰዎች ከቤተ ክርስቲያን የተማሩ ሰዎች አሉ። ለምሳሌ ብንጠቅስ በጣም ብዙ ናቸው፣ ግን እንደው አልፈን ብንጠቅስ እነ መንግስቱ ለማ፣ እነ ዩኤል ዮሐንስ፣ እነ ሐዲስ ዓለማየሁ ብዙ ናቸው፣ በጣም ብዙ ናቸው ለመዘርዘር ራሱ። አሁን እነዚህ ሰዎች ከቤተ ክርስቲያን ተምረው እነ ጸጋዬ ገብረመድኅን ተምረው የወጡት ከቤተ ክርስቲያን ነው። ቅኔ ተምረው በፊት ምንድነው ከ1900 በፊት ዘመናዊ ትምህርት ቤት ኢትዮጵያ ውስጥ ከመጀመሩ በፊት አንድ ዳዊት መድገም የትምህርት ደረጃ መለኪያ ነበር አይደል? አንድ ሰው ዳዊት ከደገመ በኋላ በቃ ይሄ ሰውዬ አውቋል ይባል ነበር። ግን ዘመናዊ ትምህርት ቤት ከጀመረ በኋላም ያን ያገዛቸው ትምህርት ቤት የተማሩት ቅኔ የተማሩት በቤተ ክርስቲያን ተኩትኩተው ያደጉት ነው ለዚህ ስራቸው የጠቀማቸው። ስለዚህ በተውኔቱም በስነ ጽሁፉም በልብ ወለዱም ስንሄድ ቤተ ክርስቲያን በጣም ትልቅ አስተዋጽኦ አድርጋለች። በርከክ በል በርከክ በል እጃችሁንም ወደ ላይ አይናችሁንም ወደ ላይ ወደ ሰማይ እግዚኦ አቤት አቤት ወይኔ አያጥናፉን እሺ ማይ ለርሶ ማይዞ በዚህ ሰዓት አይዞ እስኪ እጃችሁን እግዚአብሔር ሆይ ኧረ እባካችሁ ድምፃችሁን ቀንሱ። ታያስፈልግም ድምፅ ይቀነስ። በስማም ብለህ ጀመር እንጂ ልጅ አጥናፉ። አረማ ወይ በስማም ብሎ ከጀመረ እኮ ሰዓቱ መብረሩ ነው። መልአክ ቅዱስ ገብርኤል ክንፍን ያብርልህ። አሜን። እንዴ ምን አለ የሚባለውን ነገር እየተቀበልክ ምንድን ነው የሚያስለፈልግ? እሺ አባዬ በዚህ ሰዓት ቀልድና ቧልት። እሺ በቃ ጀምር። የቲያትር ያው ጉባኤ ነው። ብዙ አይነት ጥበቦች ብዙ አይነት ጠቢባን አንድ ላይ መጥተው የሚሰሩበት ነው። በቲያትር ውስጥ ንግግር አለ፣ አልባስ አለ፣ ቁሳቁስ አለ፣ እቃ የምንለው ብርሃን አለ፣ ላይት የምንለው ከዛ ደግሞ በሚናቸው ገጸ ባህሪያት አሉ አይደለ? በተለያዩ ገጸ ባህሪያት አሉ። የገጸ ባህሪያቱ ደግሞ አክሽን ኤንድ ሪአክሽን አለ። ይሄ ቀጥታ መንፈሳዊ ክዋኔ ውስጥ ተተግብሮ እናገኘዋለን። እኔ በዋናነት ብዙ ጊዜ አነሳዋለሁ ስርዓተ ቅዳሴ። ስርዓተ ቅዳሴ ውስጥ ንግግር አለ፣ ዜማ አለ፣ ምልልስ አለ፣ ብርሃን አለ፣ መብራት፣ ጧፉ፣ ሻማው፣ አልባሳት አሉ፣ የዲያቆናት፣ የካህናት፣ የጳጳሳት፣ የምእመናን ሚና አለ፣ የካህን ሮል፣ የዲያቆን ሮል፣ የቆሞስ ሮል፣ የጳጳስ ሮል፣ የፓትርያርክ ሮል፣ ከዛ ደግሞ የምእመናን ሮል፣ የመዘምራን ሮል፣ ሁሉም ደግሞ ሚና አለው። እንቅስቃሴ አለ፣ ሙቭመንት አይደለ? ቦታ ሲቀያይሩ ከቅድስቱ ወደ ቤተ መቅደሱ፣ ከቤተ መቅደሱ ደግሞ ወደ ምእመኑ ሲቀርቡ፣ ከምእመኑ ወደ ምልልሱ ሁሉ የቦታ የሪአክሽን የሙቭመንት ጉዳይ አለበት። ይሄ ብቻ አይደለም፣ ሎኬሽን በዋናነት አውድ መቼት የምንለው ደግሞ ይገለጣል። የት ነው የሚከወነው የምትለው ቦታ አለው። መከወኛዋ ቅድስት ቤተክርስቲያን ቤተ መቅደስ ውስጥ ቅጽሯ ውስጥ ልክ እንደ ቲያትር መድረክ ወሰደው። እዛ ቲያትር መድረክ ላይ የምናገኛቸው መጋረጃው አለ፣ ቤተክርስቲያን ውስጥ መጋረጃው አለ፣ ብርሃኑ አለ። ስለዚህ እነዚህ ሁሉ ጉባኤያትን ስናይ ሙልት ብሎ የምናገኘው በቤተ ክርስቲያን በስርዓተ ቅዳሴው በስርዓተ አምልኮ ውስጥ ነው። ማህሌት ውስጥ ልታገኘው ትችላለህ፣ ንግስ ውስጥ ልታገኘው ትችላለህ፣ ዝማሬ ውስጥ ልታገኘው ትችላለህ። በምልአት ግን የሚገኝባት ስለሆነ ኪነ ጥበብ የቤተ ክርስቲያን መገልገያ ሆኖ የተተገበረ ምንጩም እርሷ ናት ብዬ ነው የምወስደው። በዚህ ደረጃ ቤተ ክርስቲያን የኪነ ጥበብ ምንጭ ናት። አገልግሎቱ አለ ቤተ ክርስቲያን ውስጥ። ለምሳሌ በምንኖርበት አካባቢ ያሉ ቤተ ክርስቲያን አጥቢያዎች
የሰንበት ትምህርት ቤት ውስጥ ቲያትር ሲሰራ ምናምን ከልጅነት ጀምሮ እናውቃለን። በአመታዊ በዓላት ውስጥ ያሉ ዝማሬዎች አሉ። እንደዚህ አይነት እንቅስቃሴ አለ። ያ በጣም መስፋት ሲችል አልሰፋም ልንል እንችላለን። ጭራሹን ምንም የለም ከማለት በደንብ አልሰፋም፣ በደንብ አልወጣም ማለት ይቻላል። ያ እንግዲህ በሰፊ ጥናት የሚመለስ ነው። ግን እነዚህን ሁለቱን ዘርፎች አሁን የጥበብ ዘርፍንና ሃይማኖት አካባቢ ያለውን ግንዛቤ እኩል አጣጥሞ መሄድና እጅ ለእጅ ተሳስሮ መስራት ይፈልጋል። ምክንያቱም ውጪ ያለው ነገር ሌላ አይነት መልክ፣ ሌላ አይነት ስርዓት ነው ያለው፣ ቤተክርስቲያን ሌላ አይነት ስርዓት። ስለዚህ ይህንን ነገር ለማስረጽ ወይም በደንብ ለማዳረስ ከሁለቱም በኩል ተመጣጣኝ ግንዛቤ ይፈልጋል፣ ስለ ጥበቡም ስለ ሃይማኖትም። ከሰንበት ትምህርት ቤቱ መድረክ ውጪ መሄድ አልተቻለም። ለምን? ለማን ይቀርባል? አንድ ሰሞን ተውጣተው አርቲስቶች እንዲሁ የቅዱሳንን ገድላት ከብሉያት አንድ ታሪክ አውጥተው የጠፋው ልጅ እነዚህን የመሳሰሉትን በጉባኤ እየተጋበዙ ይሉ ነበር። አሁን እንኳ ያ እንትኑ ተውኔቱ አሁን የቀጠላል አይመስለኝም። አሁን በአውደ ምሕረት እየበዛ ያለው ይሄ ዘፈን የሚመስለው መዝሙር ነው፣ ጭፈራን የሚጋብዘው መዝሙር ነው። እሱ ነው እየናረ ሄደው እንጂ እንዳልከው ስነ ጽሁፍ አይቀርብም፣ ልብ ወለድ አይቀርብም፣ ትረካ አይቀርብም፣ ከመጽሐፍት ዓለም አይቀርብም፣ መነባንብ አይቀርብም። እንግዲህ ብዙ ነገር በእነሱ ማስተማር ይቻል ነበረ። በእነዚህ ጉዳይ በእነዚህ እንትኖች ላይ ዘውጎች ላይ ብዙ ነገር ማስተማር ይቻል ነበረ። ለምን ቦታ አልተሰጠውም? ለምን? ያነሰ ነው፣ ከእውቀት ያነሰ ተብሎ ስለሚገመት ነው። አሁን ፊልም ሙያውንና ሚዲየሙን መለየት ያስፈልጋል። ፊልም ስንል እንደ ሙያ አንድ ልቦለዳዊ ታሪክ ሊሆን ይችላል፣ እውነተኛ ታሪክ ሊሆን ይችላል። ታሪክ መናገሪያ ሚዲየም ነው ፊልም። ግን አሁን ለምሳሌ ስብከቶች በካሜራ ተቀርጸው ለክፍለ ሀገር ወይም ለሌላ ሰው አይደርሱም ነበር። አሁን ቤተክርስቲያን ቴሌቪዥን አላት፣ የራሷ ቴሌቪዥን አላት። ቀረጻዎችን፣ ሰበካዎችን፣ ትምህርቶችን ተቀርጸው ለክፍለ ሀገር ላሉ ወይም ሌላ ቦታ ላሉ ማህበረሰቦች ይደርሳል። ይሄ አንዱ ሚዲየሙን የመጠቀም መሳሪያውን የመጠቀም አስተዋጽኦ ነው ይሄኛው። ግን አሁን ፊልም ስናደርገው ቤተክርስቲያን ላይ አሉ በጣም ብዙ የተሰሩ ፊልሞች አሉ። ዶክመንተሪ አድርገን መስራት እንችላለን ይመስለኛል። ምክንያቱም በጣም እንግዲህ ቤተክርስቲያን ከታሪኳም ካስተዋጽኦም ጄኔሬሽን ከመቅረጿም አንፃር በጣም ትልቅ አስተዋጽኦ ያላት ናት አይደለ? እንዳንድ እንትን ግን አሁን አስተምሯችንም ስናይ ሁሉም ነገር እንግዲህ ስቶሪ ባንክ ነች። ትምህርት ምንድነው? ቤተክርስቲያን ስቶሪ ባንክ ነች። ታሪክ አይደል ደግሞ ፊልም እንትን የሚለው። ስለዚህ ከዚህ አንፃር መስራት ይቻላል ዶክመንተሪዎችን አለዝበን። ግን አሁን የጻድቃንን ገድላትን ምናምን አሁን እንስራቸው ብንል ይለብ ወለዳዊ ውሸት አይሆንብንም ወይ? እሱ ላይ አሁን ስጋት አለኝ። ስጋቴ ምን መሰለ? የጻድቃንን ታሪክ እንደ ልብ ወለድ አድርገን መስራት አንችልም። እውነተኛ ታሪክ ነው አይደል? እውነተኛውን ታሪክ በእውነተኛ ለመስራት እንግዲህ አሁን የኢየሱስ ክርስቶስ ፊልም አለ አይደል? ሁሌም ስቅለት ሲመጣ የምናየው ዓለም ላይ በጣም ታዋቂ ነው አይደል? እሱን የማያይ የለም። እንደውም ማዘር ስታይ ምን ትለኛለች? ወየኔ አባት ትላለች ስቅለቱን ስታይ ምናምን። እንደዛ አድርጎ በደንብ አድርጎ መስራት ያስፈልጋል፣ ውሸት ስላልሆነ። አሁን እንደ ልብ ወለዳዊ አድርገን ፊክሽን ፊልም ወይም ፊቸር ፊልም አድርገን ልንሰራው አንችልም። እሱ ጋር በደንብ መጠንቀቅ ያስፈልጋል። እሱን ለማድረግ እንግዲህ ባለሙያዎችም የቤተ ክህነት ሰዎችም የቤተ ክርስቲያን ሰዎችም አብረው መሆን መቻል ያለባቸው አይመስለኝ። ምክንያቱም እኔ ብቻ መስራት ስለማልችል፣ የፊልም ባለሙያው ብቻ መስራት ስለማይችል፣ ታሪኩ ረቂቅ ስለሆነ በደንብ መጠናት ስላለበት፣ በደንብ በጥንቃቄ መስራት ስላለበት
ከኪነ ጥበቡ ዘርፍ የሚመደበው የፊልም ጥበብ ምስል ከሳሽ በሆነ መልኩ የሚቀርብ በዘመናዊ ቴክኖሎጂ የታገዘ የጥበብ ውጤት ነው። ይህን የፊልም ጥበብ ቅድስት ቤተክርስቲያን የጥበብ ዘርፉን በአግባቡ እየተጠቀመችበት አይደለም። የስልጣኔ ምንጭ ኢትዮጵያ በጣም በሲቪላይዜሽን ሩቅ ሄደች ከተባለ መሰረትን ከተከሉ ነገስታት መካከል ዳግማዊ አጤ ምኒልክ ይጠቀሳሉ። እሳቸው አንድ ለኢትዮጵያ የሰጡት ያስተዋወቁት ነገር አንዱ የፊልም ጥበብ ነው። ያ የፊልም ጥበብ ሲታይ በአሁኑ ሰይጣን ቤት የሚባለው ሴባስቶፖል ያለበት አካባቢ ያለው ቤት እዛ ነበር እይታ የተፈጸመው። የታየው ፊልም ላይ ግን አብረዋቸው ያዩ የነበሩ ባለሟሎቹ ባዩት ነገር ይሄ ምትሃት እንጂ በፍጹም ሪያሊስቲክ አይደለም፣ ይሄ ሰይጣን ነው ብለው ደንግጠው ሰውንም አስደንግጠው በወጡበት አግባብ ያ ቤት እስከዛሬ ድረስ ሰይጣን ቤት ይባላል። ናው የፊልም ጥበብ በስያሜ ደረጃ ለሰይጣን የተሰጠ ነው በኢትዮጵያ ታሪክ ውስጥ ከዚህ ስትነሳ ማለት ነው። ከያኒው መንፈሳዊ አይደለም፣ ስነ ምግባር የጎደለው ነው፣ ለእግዚአብሔር ሳይሆን ለሰይጣን ያደረ ነው የሚመስለው የሚል ደግሞ ያሰጣል። ምክንያቱም ጥበቡን በዛ ከወሰድከው ጥበቡ የጥበቡ ተርጓሚ ሰው ስለሆነ ማለት ነው። ይሄ በጣም ተጭኗል ብዬ አስባለሁ። በቲያትር ቤት ከእውቀት የበለጠ ነው። ይሄን የሚያቀርበው ሰው እንግዲህ የሚማረው ታዳሚው ነው። የሚያቀርቡት በእውቀት የበለጸግነን የሚሉት ናቸው። ያን ለማስተማር ነው እንግዲህ መድረክ ላይ የሚዋነዩት። ያ አድማጭ አለው፣ ሰሚ አለው፣ መድረክ አለው፣ ፕሮግራም ይዘጋጅለታል። ያ በጥሩ ሁኔታ ይካሄዳል። ይሄኛው ግን መስራቱ መድረሱ ቀላል ነው ነገር ነው። ምክንያቱ ያው ከመጽሐፍቱ ከብሉያት ከሐዲሳት ያሉ ታሪኮችን ቀምሞ በክፍል አድርጎ በሲን አድርጎ ፊልምም ሆነ ድራማ ወይም ተውኔት ማዘጋጀት ይቻላል። እንዲያውም ያመቻል። በተከሸነ ቋንቋ በጥሩ ቋንቋ ተዘጋጅቶ ለምዕመናን ማቅረብ ይቻላል። ይሄ ግን አልተለመደም። ይሄ ባለመለመዱ ጎድቷታል ቤተክርስቲያንን። ምዕመናን ለምሳሌ በሰንበት ወደ ቲያትር ቤት ወደ ዓለማዊ አዳራሾች ሲሄድ እናየዋለን። ያ መያዝ በኪነ ጥበቡ ብትይዘው ኖሮ እንዳልከው አሳልፍ አትሰጥም ነበር ምዕመናንን። እነዚህን የጥበብ ዘርፎች በደንብ ማወቅና መረዳት፣ ጥቅማቸውን ማወቅ እንግዲህ ሚዲየሞች ናቸው፣ መልእክት ማስተላለፊያዎች ናቸው እና እነዚህን ሚዲየሞች በደንብ በመረዳትና በማወቅ አስፈላጊነቱ ላይ በማመን በስርዓት በማጥናት ከግራም ከቀኝ መስማማት አለበት ባይነኝ። እኔ ውጭ ያለውም ሰው መጥቶ የሆነ ነገር ለማበርከት መታገል አለበት። ውስጥ ያለውን ሰው ደግሞ በደንብ ተቀብሎ ያንን ነገር ማፋጠንና ማበረታታት ይፈልጋል ከሁለቱም ወገን ብዬ አስባለሁ። ሙከራዎች ነበሩ ግን ጠልቀው የሚሄዱ አይደሉም። ብልጭ ይላል፣ የሆነ ሰዓት ተመልሶ ይጠፋል። የነዛን ነገሮች ችግሮች መፍትሄ ማወቅ ያስፈልጋል። ለምንድን ነው ብዙ ጊዜ አሁን እሰማለሁ ፊልም ሊሰራ ነው እንደዚህ ይባልና መልሶ ክስም ይላል። ለምንድን ነው ያ የሚሆነው የሚለውን ማወቅ ይፈልጋል እና እነዚህን ጥበባትም እንዳልኩ ሚዲየሞች ናቸው፣ መልእክት የማስተላለፊያ መንገዶች ናቸው እነዚህ ጥበባት እንጂ በራሳቸው ምንም አይደሉም። እዛ ውስጥ መልእክት ስትከትባቸው ነው መልእክቱ የሚሻገረውና ጥቅማቸውን ተረድቶ እንትን ማድረግ ሁልጊዜ መጥፎ ነገር ብቻ ይንጸባረቅባቸዋል ብሎ ማሰብ ልክ አይመስለኝም። ምክንያቱም በዓለም ታሪክ ውስጥም ብናይ በጣም በጎ ነገር የተመከረባቸው የጥበብ ስራዎች አሉ፣ አገልግሎት እየሰጡ ያሉ ጥበባት አሉ። ስለዚህ የተሻለውን ነገር መርጦ እዛ ላይ ትኩረት አድርጎ መስራት ቢቻል በጣም ውጤታማ መሆን ይችላል። ስለዚህ በርቀት እነዚህን ጥበባት አለመፍራት፣ አለመጥላት፣ ያ ደግሞ ሊቀረፍ የሚችለው በእውቀት ነው።
ምንድናቸው? ምክንያቱም የእነዚህን ጥበባት ተጽዕኖ ፈጣሪነት የተረዳ የቤተ ክርስቲያን አስተዳደር ሰው ነገ ዛሬ ሳይል ቶሎ ወደ ተግባር ይገባበታል። የሚቀጥለውም ትውልድ የሚጠቀምበትን መሳሪያ ያገኛል ብዬ አስባለሁ። ስለ ኢትዮጵያዊ መናኝ የሚል የኮፕት ቤተክርስቲያን የሰራችው ፊልም አለ። ይሄ ኢትዮጵያዊ መናኝ አባ ገብረ ክርስቶስ ይባላል። ኢትዮጵያዊ ነው። ከኢትዮጵያ ሄዶ ግብፅ ሀገር በአስጤክስ ገዳማት ገብቶ መንኖ ብዙ ትሩፋትና ገድል የፈጸመ አባት ነው። እነሱ ፊልም አድርገው የኛን አባት ሰርተውታል። የኮፕት ቤተክርስቲያን በፊልም ቅዱሳኖቿን የመዘከር ታሪክን የማስቀመጥ ወንጌልን የመግለጥ አቅም አላቸው። አሁንም ድረስ እየሰሩበት ነው። የኛ አሃታ ቤተክርስቲያናት ናቸው። እንግዲህ እኛ ጋር ስንመጣ ስንት ታሪክ አለ። ለምሳሌ ታላላቅ ሊቃውንቶቻችን ታሪክ በመጽሐፍ ያለው ወደ ፊልም ተቀይሯል። ፊልም መሆን የሚችሉ ለምሳሌ የኔታ ካለወልድ፣ የሰማዕቱ አቡነ ጴጥሮስ፣ አቡነ ሚካኤል፣ አብሮሳንን የመሰረቱ አቡነ ጎርጎርዮስ ታሪክ፣ የአባታችን የአቡነ ተክለ ሃይማኖት ታሪክ፣ የሊቀ ጳጳሱም የጻድቁም እንደው በዋቢነት እነዚህን እንኳን ኢትዮጵያ ቅዱሳን ብናነሳ ታሪካቸው የት ነው ያለው? እንደው አቡነ ጴጥሮስን በቅርቡ ፊልም ተሰርቶ ኦልሞስት ለመመረቅ ፕሮሰስ ላይ እንዳለ አውቃለሁ። የሚገርመው ነገር ይሄንን ፊልም ፕሮዲዩስ የሚያደርገው ሰው ፕሮቴስታንት ነው። የኢትዮጵያዊ የጣሊያንን አልገዛም ብለው ጣሊያንን ገዝተው ነፃነትን ያወረሱ ጻድቅና ሰማዕት አቡነ ጴጥሮስ ቅዱስ ታሪክ እኛ መስራት አልቻልንም። ግን መስራት ነበረብን። ምክንያቱም የሮል ሞዴሊንግ ጉዳይ፣ የአርአያነት ጉዳይ በትውልድ ውስጥ የሚተላለፈው በመጽሐፍት ብቻ አይደለም፣ በፊልምም ጭምር ነው፣ በቲያትርም ጭምር ነው የሚተላለፈው። ሮል ሞዴሎቹ ከትውልድ ወደ ትውልድ እንዲቀጥሉ ካስፈለገ ይሄንን መፍጠር ያስፈልጋል። ቅድስት ቤተ ክርስቲያናችን የኪነ ጥበቡን ዘርፍ በአግባቡ መጠቀም ባለመቻሏ ምክንያት የቅድስት ቤተ ክርስቲያን ክብርና ልዕልናዋን የሚያጉላ ስራ በቲያትርና በፊልም ሲሰራ ማየት አልተቻለም። በአንዳንድ የዓለማዊ የቲያትርና የፊልም ጥበብ ላይ ለካህናት አባቶችና ለምእመናኖቿ የሚሰጠው ውክልና ተግባሯንና ማንነቷን የሚያጉላ ሳይሆን የሚያሳንስ ሆኖ እናገኘዋለን። አልፎ አልፎ ልበላቸው አርቲስቶች የቤተ ክርስቲያንን ለዛና መንፈሳዊነት ስላልተረዱት፣ ለምሳሌ ካህኑን የተከበረውን ካህን ሰካራም አድርገው ያቀርቡታል፣ ሲንቀሸቀሽ ያቀርቡታል፣ ለሻሽ ሲጠይቅ ገንዘብ እንደዛ አድርገው ያቀርቡታል። መጥፎ ስዕል ስለው ነው የሚያቀርቡት በትወናው ላይ። ይህ ያሳዝናል። ግን ይሄ በፊት ነበረ። እንደውም አንድ ሰው ለሰው የሚል ድራማ ነበረ፣ ከመድረክ ጀርባ አውርቼ ነበረ እና የታየው ራስ ቲያትር ነው እና ያ ድራማ ቄሶችን በቃ ሁለት ናቸው። እኔ እንዴት እንደሚያንቀሸቅሻቸው ከዛ ደግሞ ጠጥተዋል፣ እንደ ጠጡ አድርጎ ነው ያቀረባቸው። ከዛ ደግሞ ባለቤቱ ሊያሰናበታቸው ሲከተል እንደው ትንሽ ለሻሽ በለን እንጂ እስከ ማለት አድርሶ በእንደዚህ መልኩ ሰርቷቸዋል። ይሄ የሚያሳዝን ነው እና በዛው በአዲስ ዘመን ጋዜጣ የቻልኩትን ያህል ምላሽ ሰጠው።
ስሙን አልጠቅሰውም ምንም ስለማይፈይድ ያን ደራሲውን ነው እና አሁን በአዲስ ዘመን ጋዜጣ ስለነበረ እኔ እዛ የአዲስ ዘመን ጋዜጣ ደንበኛ ነበርኩና እየወሰድኩ እንትን አርቲክል ጽፋለሁ ሰጣለሁ እና በዛው ያውቁኛል። ያ አቤት ብሎ መጣ። ለምን እንደዚህ አይነት አስተያየት ተሰጠብኝ ብሎ ደራሲው መጣ። ደራሲው ሲመጣ ትወያያለህ አሉኝ። እኔም በአጋጣሚ አንድ ጽሁፍ ለመስጠት ሲሄድ ምንም ችግር የለውም እወያያለሁ አልኩት። በጣም ብዙ ተጫጫዋን። የመምሪያ ኃላፊው አለ፣ የጋዜጣው አዘጋጅ አለ፣ እኔ ያለው ሁላችንም በሱ ጉዳይ ላይ ተጨቃጨቅን። ሊሆን ይችላል ይሄ እኮ የሚደረግ ነው አለኝ። ይሄ እኮ የሚታይ ነው አሁንም አለኝ። ሊሆን ይችላል። አንደኛ ያልተማሩ ሰዎች የቤተ ክርስቲያኒቷን ልብስ ለብሰው ወይም ቄስ መስለው እንደዛ ሊያደርጉ ይችላሉ። በሁለተኛ ደረጃ እነዚህ ይህን ያህል ሁሉም አይደለም፣ አነስተኛ ሰዎች ሊኖሩ ይችላሉ። አነስተኛ ከዚህ ሁሉ ከመቶው 5 ሰዎች ሊገኙ ይችላሉ። እነዛም የቤተ ክርስቲያኒቷ ሰዎች አይሆኑም። እነዚህ ካህናት የተከበሩ በሕዝብ ዘንድ አመኔታና ከበሬታ ያላቸውን እንደዚህ አድርጎ በአደባባይ ማዋረድ እንደዚህ እንደሚሰራ ሁሉም ይሄን እንደሚያደርግ ተደርጎ መገለጽ የለበትም ብዬ ያን እንትን አልኩ። አሁን የመምሪያ ኃላፊውም እሱም እንዲያስተካክል እኔ እንዲያውም ልክ ነው ተባልኩ። እሱ ልክ ነው አንተ እኮ ሚዛናዊ ሆነ ነው ማቅረብ ያለብህ ተብሎ በዚህ ነው የተለያየ ነው በዚህ ነው እና አለመረዳት ካህን ሲባል ወይም ቄስ ሲባል ዝም ብሎ ተራ ነገር እንዳልተማረ እንዴ ከማንም እኮ ከዶክተርም ከማንም ከፕሮፌሰርም እኮ በላይ ናቸው እኮ። ትምህርታቸው እኮ መልክ ያለውም እንጂ ሊቃውንት እኮ ከምንም በላይ ናቸው። የሚያሳፍራቸው እኮ አይደለም። እነሱ እኮ ሰውን አይ ብለው ወደ ታች አድርገው ነው እንጂ የሚያዩት ራሳቸውን አሳንሰው አያዩትም። ለምን? ስለተማሩ ራሳቸውን አያሳንሱም ሊቃውንቱ፣ የቤተ ክርስቲያን ሊቃውንት እና አረዳዱ የካህናቱን የቤተ ክርስቲያን ልጆች እንዳነሱ አድርጎ ቄስ በቃ ቄስ እኮ ማለት ክቡር ነው እኮ የእግዚአብሔር አገልጋይ ነው። እንደሱ ዝቅ አድርጎ የማየት እንትኑ አለ እና ይሄ ነው ችግሩ። እንግዲህ ገጸ ባህሪያት ሲገለጡ በሰናይም እና ደግሞ በክፋትም በመልካሙም በጥፋቱም ይገለጣሉ። ነገር ግን በጥፋቱም ይሁን በመልካሙ ለመገለጥ መጀመሪያ ራስን መግለጥ ያስፈልጋል። ቤተክርስቲያን እኔ እንዲህ ነኝ ብላ በፊልም ጥበቦቿ ምን አደረገች ብሎ መጠየቅ ይገባል። ምክንያቱም ቅድስት ቤተክርስቲያን በመዋቅር ደረጃ አስባበት በፊልም ጥበብ ውክልናዬ ይሄን ይመስላል ብላ ልክ ሌሎቹ አሃት ቤተክርስቲያናት እንደሚያደርጉት ቅርጿን ማንነቷን ብታስቀምጥ አንድ ነገር ነው። እሱ ባልሆነበት እንዴት ነው ብሎ ማሰብ ትንሽ የሚከብድ ነው የሚመስለኝ። ሲጀመር ውክልናዬ ይሄ ነው እንዲህ ነው የምገለጠው መቻለች። እሱን የምታደርገው በተለያየ መንገድ ሊሆን ይችላል። ግን ፊልሙ ተሰርቶ የእሷ ቤተክርስቲያን የሰራችው ፊልም ቤተክርስቲያን በጀት መድባለት ባለሙያዎቿን ጠርታ ልጆቿን አሰማርታ አርትዖት ተሰርቶ የቤተክርስቲያን ሽታ እንዲኖረው ተደርጎ በቋንቋ በተግባር በሁሉም የጥበብ ጉባኤያት ተዋጅቶ የቤተክርስቲያን ሆኖ እንዲወጣ የምታደርግበት ማሳያ የሚሆን የጥበብ ስራ ሳንሰራ ቤተክርስቲያን ውክልናዋ ይሄ ነው መሆን የሌለበት ያ ነው መሆን ያለበት ለማለት አያስደፍርም። እንግዲህ በመንፈሳዊ ባልሆኑ ስራዎች ውስጥም
ታሪክ ነውና ኦርቶዶክሳውያን ሊነሱ ይችላሉ ወይንም መቼቱን ቤተክርስቲያን ሄደን ልንሰራ እንችላለን እና በዛ ውስጥ ቅድም እንዳልኩት ከእውቀቱ ነው የሚጀምረው። ነገሩን ስታውቀው ነው እንዴት እንደምትጠቀምበት የምትወስነው፣ ለምን እንደምትጠቀምበት የምትወስነውና ካሜራውን ቴክኒኩን የምናውቀውን ያህል ግን እዛ ፍሬም ውስጥ የምንከተውንም ነገር ማወቅ ቀዳሚው ነገር ነው። ስናቅ አጠቃቀሙ ላይ አግባብ ያለው ይሆናል ወይንም ጎጂ እንዳይሆን ማድረግ ይቻላል። ስለዚህ ያወቀ ፊልም ሰሪ ከሆነን አጠቃቀማችን ላይ እንበረታለን ነው ባጭሩ ማለት የሚቻለው። ግን አሁንም አንዳንድ ሙከራዎች አሉ። ለምሳሌ ሰዎች በጣም ባዘኑ በተከፉ ጊዜ የት ቢሄዱ ጥሩ ነው? መጠጥ ቤት ቢሄዱ ይሻላል ወይስ ቤተ ክርስቲያን ሄደው ቢያለቅሱ ይሻላል ብለህ መወሰን እንደ ፊልም ሰሪ እንደ አንድ ኦርቶዶክሳዊ ምእመን ውሳኔን ታስተካክልበታለህ ማለት ነው። ሀሳብህን ትገልጽበታለህ ማለት ነው። እንግዲህ የታሪኩ አካሄድ በሚፈቅደው ልክ ማለት ነው። እንደዚህ አይነት ነገሮች በጣም ብዙ ነገር ማሳየት ይቻላል። መጽሐፍ ቅዱሳዊ ርዕሰ ጉዳዮችንም ስታነሳ እንደዚሁ ተጠንቅቆ ማንሳት፣ ታሪክ ስናነሳ በኢትዮጵያ ታሪክ በቤተ ክርስቲያን ታሪክ ውስጥ ያለ ነገርም ስናነሳ አስተዋጽኦችን የምንገልጽበት መንገድ እነዚህ በሙሉ ከፍ እያደረጉ ይሄዳሉ። እንዲህ ስናደርግ በተቃራኒው ደግሞ የሚደረግ ያልተገባ ተጽዕኖ ወይንም ማንቋሸሽ አታክ የማድረግ ነገርም ካለ እሱን ካውንተር የማድረግ እድል ይሰጣል። እንደዚህ አይነት ነገር መልካሙን የማሳየት ነገር። ሁሉም ሰው ኦርቶዶክስ እምነት ተከታይ አይደለም አይደል? ስለዚህ ጥንቃቄ የሚወስዱት ኦርቶዶክስ እምነት አማኞች ናቸው። ግን ሁለት አይነት ነገር ነው ያለው። አሁን ለምሳሌ አንድ ፊልም ውስጥ ክራ አድርጎ ኦርቶዶክስ ሆኖ ገጸ ባህሪ ተላብሶ ሲጫወት እምነቱን ላይወክል ይችላል። በቃ ሰውየውን ነው የሚወክለው ሪፕሬዘንት ሲያደርግ። ግን አንድ ፊልም ውስጥ ደግሞ ቄስ ሆኖ አለባብሱን ሁሉን ነገር አድርጎ ሲሆን ግን እምነቱን የቄስነቱን ሙያውን ነው የሚያከብረው አይደል? ይለያያሉ እነሱ ነገሮች። ስለዚህ ቤተክርስቲያን በደንብ መጠቀም ትችላለች። ፊልሙም ውስጥ ሪፕሬዘንት የሚደረገው ሃይማኖት እንደ ሃይማኖት ነው፣ ሰው እንደ ሰው ነው በገጸ ባህሪ ከሆነ ምንድነው የእምነት አስተምሮም እንደ አስተምሮነቱ ነው መሆን ያለበት ብዬማም ነው። እኔ አሁን ባዩዋቸው ፊልሞችም በመሰራቸው ፊልሞችም ሃይማኖትን እንደ ሃይማኖቱ ነው ማየት ያለ እንደ ሃይማኖት ነው ማየት ያለብን እንጂ አሁን ሃይማኖትን ሁሉም ሃይማኖት ጥሩ ናቸው ባይነኝ አስተምሯቸው ማለት መጥፎ ግደል ምናምን የሚል ሃይማኖት የለም አይደል? እንደዛ ሆኖ አይሰራም። ግን ሃይማኖቱ ለም ሰላምን ነው የምትሰብከው። ሃይማኖት ጥሩነትን ነው የልጆችን አስተዳደግ ጥሩ አድርጋ ነው ኮትኩታን የምታሳድገው አይደል? ያንን ነው የምትሰብከው። ግን ወደ ፊልሙ ዓለም ስንመጣ ግን ሃይማኖት እንደ ሃይማኖት ማየት አለብን። ቤተክርስቲያንም እንዳልከው ቅድም አሁን ግብጽ ውስጥ ብዙ ታሪኮች በፊልም ይሰራሉ። የቤተክርስቲያን ታሪኮች፣ የጻድቃን ታሪኮች ይሰራሉ፣ ብዙ ፊልሞች አሉ። ግን አሁን ወደኛ ስንመጣ አዳብት ማድረግ መቻል አለብን። አዳብት እንደ ሰው እንደ አማኙ ባህሪ እንደ ሀገራችን ሁናቴ መሆን አለበት አይደል? ዝም ብለን ኮፒ አናደርግም። እሱን ደግሞ እንግዲህ በሂደት ቤተክርስቲያንም እንደ ሐሳብ ይዘው ቢሰሩበት እኔ ጥሩ ነው ባይ ነኝ። ይሄ ሐሳብ ነው ያለ። ተመልካች በተለይ ፊልም እያንዳንዷን ነገር አንጥሮ ነው የሚያያት። ካሜራ እንኳን መስቀል እቺም የተደረገችውን ቀለበትም በደንብ ነው የሚያያት እና አብሮ ከካሜራው ጋር ተመልካችም ታዳሚውም ያያል፣ ይመነጥራል እና መስቀሉን እንደ ልማድ አይደለም ማድረግ ያለብን። ክርስቶስ አንደኛ እምነታችንን የእምነታችን መገለጫ፣ ሁለተኛ ክርስቶስ የተሰቀለበትን መስቀል ደሙ ያፈሰሰበትን መስቀል ባንገታችን አድርገን ነው የምንሄደው እና ያን አድርገን መዋሸት፣ መቅጠፍ፣ መዝረፍ ይሄን ሲያደርጉ አንገታቸው ላይ ያለውን መስቀል ይረሱታል። ጫት ቤት መሄድ፣
ዳንስ ቤት መሄድ ሁሉን አሁን እንግዲህ ምንድነው እንደዛ ሲሆን የእምነት ሳይሆን የጌጥ እንደ ጌጥ ሆነ ማለት ነው እንጂ ለእምነት የተጠቀሙበት አይመስልምና የቤተ ክርስቲያንን ቁሳቁስ ወይም ቅዱሳት ንዋየ ቅዱሳትን አድርጎ ወደ አልሆነ ቦታ መታየት ይሄ አግባብነት የለውም። መጫወቻ ሜዳውን ለሌሎች ከሰጠህ በኋላ በመዋቅር ደረጃ መሬት ላይ የሚወርደውን ስራ መስራት ሳትችል ሌሎች ለምን ይጫወታሉ ለማለት የሚቻል አይመስለኝም። ልጆቿ ግን የቤተክርስቲያኒቱን ወተት ጠጥተዋልና የቤተክርስቲያን ውሃ ጠጥተዋልና የቤተክርስቲያኒቱ ላህ ያለባቸውና ብዙዎቹ የፊልም እና የቲያትር ተዋንያን ከኦርቶዶክሳዊት ቤተክርስቲያን የወጡ ወይንም ኦርቶዶክሳውያን ስለሆኑ እነሱ ግን ሲሰሩ በጣም ይጠነቀቃሉ፣ ይቆጫቸዋል። እና እነዚህ ነገሮችን ማሰብ ይገባል። እነሱ እየጠበቁት እንደሆነ ፊል አደርጋለሁ። የኪነ ጥበብ ባለሙያዎቹ ሰዎቹ ባላቸው መድረክ ሁሉ የቤተ ክርስቲያን የማይመስል ነውር ይበዛበታል ብለው የሚያስቡትን ነገር በሙሉ እያስቀሩ ታያቸዋለህ። አሁን ሙግት ይጀምራሉ። ማንና ማን? ኦርቶዶክሳዊው ሰውና የተሰጠው ሚና። ክርስቲያን ናት፣ ሴተኛ ዳሪ እንድትሆን ትሰራለች። ኦርቶዶክስ ነው፣ ጠጭ ሆኖ ካራክተሩ ይመጣል። ካህን ነው፣ ግን አጭበርባሪ ተደርጎ ሊሳል ይችላል። ሀብታም ነው፣ ግን በሙስና የተዘፈቀ ሊሆን ይችላል። ኦርቶዶክሳዊ ነው ግን። እነዚህ በእምነቱ መካከልና በስራው መካከል ያለው ዲስታንስ አለመጠበቁ፣ ፕሮቶኮል አለመኖሩ ቤተክርስቲያን ለምሳሌ መንፈሳውያን ልጆቿ የሴተኛ ዳሪዎች መጠጥ ቤት ሲል ላይ መስቀል አድርጎ ምናምን ታያለህ። ቤተክርስቲያን አልገለጠችውም እኮ እሱ። እንደ በፊልምም በቲያትርም ጥበብ የሚቀመጥ ቁስ፣ የሚደረግ ልብስ፣ የትኛውም ሰውየው ላይ የሚታይ ነገር ውክልና አለው። ዝም ብሎ አይደረግም ነው ጥበቡ የሚለው። ትምህርቱም ይሄ ነው። ግን ለዛ የሚሆን የፕሮቶኮል እንዲህ ነው የኔ ፕሮቶኮል። ቲያትር ሲሰራ እኔ የምገለጥባቸው አግባቦች እነዚህ ናቸው ፕሮቶኮሎቹ። ፊልም ሲሰራ ኦርቶዶክሳዊነት የሚገለጥበት አግባብ ይሄ ነው። እነዚህ ነገሮች ከተደረጉ እኔን አይገልጡኝም የሚለው ነገር የለም። ይሄን ለመስራት ተቋም ይፈልጋል። ይሄ ለመስራት የኪነ ጥበብ ዋጋ ከማድመቂያነት ወደ ማስተማሪያነት መቀየር አለበት። አሁን ልታስገመግመኝ ነው የራሴ ዘር አሉ። እንግዲህ በየትዕይንት ውስጥ እኔ አንደኛ በፊልሞቼ ውስጥ አገራዊ ነገር ይስበኛል። ኢትዮጵያዊ የሆነ ነገር ብለህ ደግሞ ስትሄድ እንዳደኩበትን ቤተሰብ ምናምን ኦርቶዶክሳዊ የሆነ ያደኩበት ነገር ደግሞ መንጸባረቁ አይቀርም። ሰው በዛ ውስጥ ፊልሞቼ ውስጥ ይኖራሉ። ለምሳሌ የወንዶች ጉዳይ ላይ ለምሳሌ ቤተክርስቲያን ሄደው የሚጸልዩባት ትዕይንት አለች። በቃ በተከፉ ጊዜ ያደረጉት ነገር ነው። ብዙ ሰው የሚወዳት ሲን ነች። ከነ ፍሬሟ ከነ ትዕይንቱ ምናምን እንዲህ አይነት ነገሮች እሞክራለሁ። የዛ ነው ያህል እንግዲህ ጎበዝ ነኝ አልልም። አንዳንድ ቦታ ደግሞ እንከን እኮ እንደዚህ ባይገለጽ የሚባል ነገር ሊመጣ ይችላል። እንግዲህ እንደ አርቲስት ወይንም እንደ ጥበብ ሰው ሆነ ነገሩን ስታስበው በቃ ታሪኩ ስለሚፈልግ ነው እንደዚህ ያረኩት ብለህ ልትሞግት ትችላለህ። ግን በዚህ በኩል ደግሞ ኃላፊነት መውሰድ ያስፈልጋል አይደለም። ፊልም ቅድም እንዳልኩት ስርጭቱ ሰፊ ነው። አንዴ ከእጅ ከወጣ ነው እና ያንን የመንሰራፋት ነገር ስታስብ፣ በጊዜ የመሻገሩን ነገር ስታስብ ቀድመ ይህ ነገር ባይሆን የምትለው ነገር ይኖራል። እዛ ውስጥ ጥንቃቄ ለማድረግ ሞክራለሁ። ያን ያህል ተሳክቶልኛል ባልልም
ከዛ ውጪ አጠገቤ ያሉ ቤተክርስቲያን መምህራንን ለማማከር ሞክራለሁ። ኦርቶዶክሳውያን ልባቸው ተከትለው በሚሄዱበት አግባብ የሚሰሩትን ነገር እንዴት እንደዚህ ትሰራለሽ፣ እንዴት እንደዚህ ትሰራለህ እሱ የሚያስኬድ አይመስለኝም። እንጀራቸው ጥበቡ ነው፣ ውክልና እንጂ እነሱ አይደሉም። ሴተኛ ዳሪን ወከለች እንጂ ሴተኛ ዳሪ አይደለችም ልጅቷ። ውክልናውን ሚናውን አለመርሳት ይፈልጋል። አንዳንድ ጊዜ እሱ አይደለም ያስቸግረን። ክፉ ሆነ ከሰራህ ውጭም ሲያገኝህ ክፉት መስሏል ሊደበድብህ የሚሞክር ሰው ይኖራል። በኖርማል ላይፍ እኮ ብጡ ዝባዚንካ ያለበት ሆነና ሰናይ ገጸ ባህሪ ሳይሆን እንደዚህ አይነት ቅዱስ አድርጎ የሚስልህ አለ። ስራውንና ሰውየውን መነጠል፣ ባለሙያውና ስራውን መነጠል ያስፈልጋል በቲያትር። ምክንያቱም የቲያትርም የፊልም ጉዳይ ውክልና ነው። ስራው ውክልና ነው። ኖት ነሰሳርሊ ያ ሰው ከሌ ውክልና። ለምሳሌ ጂሰስ ኦፍ የእግዚአብሔር ፊልም አለ። ውክልና አይደለም እንዴ? አይደል? ፊልምም ጥበባችን እንደዛ ነው። መንፈሳዊ ነገሮቻችን በሙሉ ሲሰሩ የትኛውም ቲያትር ፊልም አለ። አሁን የምናያቸው ፊልሞች አክተሮቹ ወክለው ይገባሉ እንጂ አክተሮቹ ናቸው ማለት አይደለም። ይሄን መለየት ይፈልጋል፣ በጣም መለየት ይፈልጋል። ውክልና በጣም ማተር ያደርጋል። በቲያትርና በፊልም ቤተክርስቲያን ስትወከል ይህን ትመስላለች ለማለት ተቋማዊ አሰራርን የሚፈልግ መስሎ ነው የሚሰማኝና ይሄንን ስታይ ውክልናዬ እንዲህ ነው፣ በዚህ መልክ ልገለጥ አይገባም ብለህ ለመውጣት ዘመንን መዋጀት በጣም ያስፈልጋል። ፊልም እንግዲህ የጥበብ ስራዎች በሙሉ እኔ በሙሉ በሚባል ደረጃ መጥፎነትን መስበክ የለባቸው። ማወዳደር ላይም መግባት የለብንም አይደል? ታሪክ መናገሪያ አይደለ? ፊልም ሚዲየሙ ታሪክ መናገሪያ ነው። መናገር የፈለግነውን ነገር በፖዚቲቭ ወይ ነው መናገር ያለብን ባይነኝ እንጂ አሁን የቤተክርስቲያንን ሕግ ጥሶ የተገኘን የጥበብ ስራ ቤተክርስቲያን መጠየቅ አለበት አይደል? እውነታ ካልሆነ እውነታውን መጠየቅ መቻል አለበት። ሕግ አለው ፊልም። እንደውም አሁን ኢትዮጵያ ውስጥ በቅርቡ ከ4-5 ዓመት በፊት ፖሊሲ ወጥቷል። በዛ መሰረት መጠየቅ ይችላል እንጂ አሁን እኛ በመንሰራቸው ፊልሞች ወይም ጓደኞች በሚሰሯቸው ፊልሞች ቤተክርስቲያን የሚያቋሽሽ ነገር ተሰርቷል ብዬ አላስብም። የሚያንቋሽሽ ነገር ከተሰራ ግን በህጉ በተሰራው ፖሊሲ መጠየቅ አለበት። የትኛውም ዓለም ላይ ያለ ትሬንድ ነው ይሄ ማለት የፊልም ላይ ስለሆነ ብቻ ውሸት ስለሆነ ብቻ ዝም ብሎ የሚታለፍ ነገር አይደለም። ፊልምም ያን ያክል ውሸት ነው ማለትም አይደለም። ሪያሊቲን ፖርትሬይ መግለጽ ምን ገልጽበት ነው እንጂ ይሄ ዝም ብሎ ምንም የትም ነገር የሌለን ነገር አምጥተን የምንናገርበት ነው ብዬ አላስብም። ስለዚህ ተላልፎ የተገኘን ድርጊት ቤተክርስቲያን መጠየቅ አለባት ብዬ አምናለሁ። እነዚህ ጥበባቶቹ ላይ የሚደረግ የቤተክርስቲያን እንቅስቃሴ ጥበባቱ መስራት ለምሳሌ ፊልምን መስራት ብቻ ሳይሆን ፊልሞችንም ማሄስ መተንተን ይፈልጋል። ከቤተክርስቲያን አንፃር እንዴት ተገለጹ፣ እንዴት እየተሰራ ነው በዓለም ውስጥ ፊልሞች፣ መንፈሳዊ ሰዎች በምን አይነት ሁኔታ ነው የሚሳሉት የሚለውን እያወጡ መተንተን አንድ ምእመናን በነቃ አይን እንዲያዩት ያደርጋል። ሁለተኛ በስተትም በማወቅም ባለማወቅም ስተት ውስጥ ያሉ ሰዎችም ከዛ እንዲታቀቡም የማድረግ እድል አለው። ስለዚህ ዝም ብሎ ቀጥታ እንደ ሳንሱር እንደ ሴንሰርሺፕ አይነት ነገር ሳይሆን ሂሳዊ ነገሮች ሊሰሩ ይችላሉ። በተሰሩ ፊልሞች ውስጥ የታዩ ነገሮች የትኛው ጎጂ ነው ለቤተክርስቲያን፣ የትኛው በጥሩ ሁኔታ አንጸባረቀ የሚለውን በማሳየት ነገሮችን ማከም ይቻላል እና እስካሁን በሚታየው ውስጥ እንግዲህ ብዙ በጥሩ ሁኔታ የተተረጎሙ አሉ። ከእውቀት ትልልቅ አባቶችን ከመጠየቅ ምናምን ደግሞ በግምት አንዳንድ ጊዜ ቀጥታ ነገሩ ጥፋት ነው በማለት ሳይሆን የመሰለንን ነገር እንሰራና ሲወጣ ግን በጣም ትልቅ
ስተት የሆነ ነገር በጣም የማይገባ ነገር ይንጸባረቃልና ይሄ ነው እንግዲህ የመራራቃችን አንዱ አደጋ። እኛም መተን የመጠየቅ ኃላፊነት አለብን የምናቀውን። እዚህም አካባቢ ደግሞ መንፈሳዊ ቦታ ያሉ መምህራን አስተማሪዎች ደግሞ ሲኒማውን መረዳት አለባቸው። አንዱ አሁን የኔ ፐርሰናል ቅሬታ እሱ ነው። ጥበቡን እንደ ጥበብ ካልተረዳ ዝም ብለ አስተያየት ብሰጥ ሳንግባባ ነው ምንለያየው። ስለዚህ ሐሳብም የሚሰጥ ሰው ሚዲየሙን በደንብ ለማወቅ መጣር አለበት። እስከዛ ደግሞ እየተመካከርን እንሄዳለን። አይ ይሄኛው በዚህ መልክ ነው እየተባባልን እንሄዳለን። ስለዚህ ፊልምን ማሄስም ራሱ በጣም ትልቅ ዋጋ አለው። ያቀራርበናል፣ ያስተራርመናል እና በጋራ የሆነ ፍሬያማ ነገር ይሰጣል። በኪነ ጥበቡ ላይ ነው መስራት ያለባት። ኪነ ጥበባትን ከሰራች ለምሳሌ አሁን መድረኩ አለ፣ ብዙ መንፈሳውያን ኮሌጆች አሉ። ቅድስት ሥላሴ አለ፣ ኮልፌ አለ፣ መቀሌ አለ፣ ደሴም አለ። እነዚህ ሁሉ የኮሌጆች መንፈሳውያን ኮሌጆች እነሱ አንድ የኪነ ጥበብ ዲፓርትመንት መክፈት እንደ ነገረ መለኮቱ አብሮ እንዲያውም ነገረ መለኮቱን በኪነ ጥበብ መልክ ለማሳየት ለማስተማር። ትምህርት እኮ ቆመው በማስተማር ብቻ አይደለም። በተውኔት መልክ ምንድነው መዝሙሩ የሚቀርበው፣ ስነ ጽሁፉ የሚቀርበው፣ ግጥሙ የሚቀርበው እኮ ለማስተማር ነው። በዚህ መልክ ለማስተማር እስከተፈለገ ድረስ ያ ዲፓርትመንት ተከፍቶ መስመር ይበጅለታል። የአንደኛ ዓመት የሁለተኛ ዓመት አሁን ለምሳሌ አዲስ አበባ ዩኒቨርሲቲ ቲያትር አስተምሮናል። ምን ለዚህ የሚበጁትን ኮርሶች ያውቃል። ለምሳሌ ሳይኮሎጂ አይቀርም፣ ሪሰርቹ አይቀርም ወዘተ። በቃ የተለያዩ እንትኖች አሉት፣ ኮርሶች አሉት። እንደዛ በየዘመናቱ እየከፈሉ ቢያስተምሩ በጣም ትልቅ መርታ ላይ እንደሚደረስ ነው እና በኮሌጆች ላይ መጠቀም ይቻላል። ጽጌ ሐና እግዚአብሔር ለተጋድሎ መርጦሻል። ብርቱና ጠንካራ ነሽ። እውነት እግዚአብሔር እርሱ ሙሽራ ሊያደርግሽ ከፈለገ መልሶ ያመጣሻል። እኛም በጸሎት እናገዝሻለን። እኔ እኮ የማውቀው ዘመድም ጓደኛም የለኝም። የት ብዬ ሄዳለሁ? የት ሰርፋለሁ? እንስ አደርጋለሁ? ወቃችሁ በተናጋልጣችሁ አትስሪ። ዘመን ሲዋጅ ምን ማለት ነው? ይሄ ዘመን ላይ በአውደ ምሕረት አስተምረህ አትጨርስም። በመጽሐፍት ብቻ አስተምረህ አይመለስም። ሚዲያ ብቻ አይበቃም። ይሄ ጥበብ ያስፈልጋል። ከሰንበት ትምህርት ቤት አውጥተህ ቲያትርን ወደ ትልልቅ መድረኮች ማምጣት ይፈልጋል። ለዛ ምቹ የሚሆኑ ሰንበት ትምህርት ቤቶቻችንን ቢልድ ስናደርግ ለዛ ምቹ የሚሆኑ አዳራሾችን መስራት ይፈልጋል። ሰንበት ትምህርት ቤቱ አዳራሾች በጣም ጠባብ፣ መድረኮቻቸውን በጣም ጠባብ ናቸው። ቲያትር ለመከወን የሚያመቹ አይደሉም። አስበን ሰንበት ትምህርት ቤት እንኳን ሆኖ በተሟላ ደረጃ ቲያትር እንዲሰራ አስበን አይደለም ያለነው። ይሄን ውክልና ለማጥፋት ይሄንን የተሸዋረረ ውክልና ሌሎች ሲሰሩ አንተ የምታከብራቸውን ቅዱሳን፣ የምታከብራቸውን ነዋያት፣ የምታከብራቸውን አልባሳቱ የሥርዓት አምልኮ መፈጸሚያ የሆኑት ቁሳቁስና አልባሳት፣ ቋንቋ አጠቃቀም፣ መጻሕፍቱ አላግባብ በተንሸዋረረ መልኩ ሲተላለፉ ብታይ የት ያስተማርከውን የት የገለጥከውን? ምክንያቱም ምናልባት ኢአማኒ ሆኖ የማያምን ሆኖ ኦርቶዶክሳዊ ሳይሆን በዓላማም እየሰራ ሊሆን ይችላል። ያንን ነፍስ አድኖ ከቅድስት ቤተክርስቲያን ጉባኤ መጨመር የቤተክርስቲያን ተልእኮ ነው።
ተልኳ እንዲፈጸም ካስፈለገ ደግሞ እንደነዚህ አይነት ጥበቦችን ተጠቅሞ እንዲህ ነው መገለጫዬ ብሎ አደባባይ መውጣትን ይጠይቃል። ቤተክርስቲያን ብዙ ቅድም እንዳወራ ነው ብዙ ባለሙያዎችን አውጥታለች አስተምራለች አይደል? ቤተክርስቲያንን ማገልገልም ደግሞ ለግለሰባዊ ጥቅም አይደለም አይደል? ቤተክርስቲያን እንግዲህ ፈጣሪን የምናገኝበት ድልድይ ነች አይደል? እናመልክበት ነው። ስለዚህ አንድ ሰው ቤተክርስቲያን ያገለገለ ማለት ስጋዊ ጥቅም ያገኛል ማለት አይደለም እንደኔ። ስለዚህ ሁሉም ለነፍሱ ለራሱ ነው። ሃይማኖት የግል አይደል ማለት ያንተ ሃይማኖት የለኔ ሃይማኖት አንተ ስለጸለይክ ለኔ ይሆናል ማለት አይደለም። ለራሴ ነው መጸለይ ያለብኝ ማገልገል ያለብኝም ለራሴ ነው። ስለዚህ መጠቀሚያ መንገዶች ማገልገያ መንገዶች አሉ። ቅድም ስናነሳ የነበረው አላፍት ዝማሬ አንዱ ማገልገያ መንገድ ነው አይደል? ሌሎችም ነገሮች አሁን ባሉት ቤተክርስቲያን በምትፈልግበት መንገድ እኔ ቤተክርስቲያን ጥሪ አድርጋ ወይም አገልግሉኝ ብላ እምቢ ሲባል እኔ አይቻላቅ። ለምሳሌ እኔ አሁን ተወለድኩበት አካባቢ ቤተክርስቲያን እናገለግል ነበር በምትፈልገን ቤተክርስቲያን ስነ ስርዓቷን ስነ ምግባሩን በመጠበቅ ስናገለግል ነበር። ስለዚህ አግዙኝ ተብሎ ፕሮሞሽን መሰራት ያለበት አይመስለኝም። ምክንያቱም ለራሳችን ስለሆነ ቤተክርስቲያንን ማገልገል ለራሳችን ነው። ስጋዊ ጥቅም አይደለም፣ ነፍሳዊ ጥቅም ነው ያለው። ስለዚህ ማንኛውም ሰው ቢያገለግል ይጠቀማል እንጂ የሚጎዳው ነገር ያለ አይመስለኝም። ብዙ የፊልም ባለሙያዎች አሁን በተለይ መንፈሳዊ ነገር የመስራት ፍላጎት እየታየብን ነው ብዬ ማለት እችላለሁ። ያም አንድ እንግዲህ ያደግንባት ቤተክርስቲያን በሆነ መልኩ የኛን አስተዋጽኦ ለመስጠት ሊሆን ይችላል እና እንደዛ አይነት ሙከራዎች ከያቅጣጫው ይደረጋሉ። ከነዛ ውስጥ ጥቂቶቹ ናቸው የሚሳኩት። አንዳንዶቹ እንደውም የግለሰብ ብቻ ሩጫዎች የሆኑና ለምሳሌ ፊልም ስራን ብትወስድ በጣም ከባዱ ከጥበባቱ ሁሉ የብዙ ሰዎችን ትብብር የሚፈልግ የጥበብ አይነት ነውና እዛ ውስጥ ብቻን ብቻ የምትወጣው ነገር አይደለም። በጣም መተጋገዝ ይፈልጋል። አንድ ሰው በገንዘብ ሲያግዝ፣ አንድ ሰው ሀሳቡን በማረቅ ሲያግዝ፣ ሌላ ሰው እንደዚህ በጉልበት እያልክ የምትገነባው አይነት ትልቅ ሚዲየም ነው እኔ እንደሚገባኝ እንደምረዳውና እዚህ ውስጥ የብዙ ሰው ርብርብ ይፈልጋል። ግን ያንን አድካሚና ርብርብ የሚፈልግ ነገር ስንተጋገዝበት አይታይም። እሱ እንግዲህ ነገሩን አንዳንዴ ደካማ ያደርግብናል። ወደ ተስፋ መቁረጥም ወይም አይሳካም ወደ ማለትም ያስኬዳል። ግን ነገሩ ፊቸሩ ላይ የሰው ይሄ ጥበብ በተለይ ሲኒማ ከቴክኖሎጂ መስፋፋት ጋር ምናምን ተያይዞ በጣም ብዙ አገልግሎት መስጠት ይችላል ብዬ አስባለሁ። ለምሳሌ አንዱ ተደራሽነቱ ነው። በጣም ሰፊ ተደራሽነት ነው ያለው። እዚህ ሆነን መላ ዓለም ውስጥ መድረስ እንችላለን። በዛ ውስጥ እንግዲህ ስለ ቤተክርስቲያን ታሪክ ሊሆን ይችላል፣ ስለ ቤተክርስቲያን ዓላማዎች ሊሆን ይችላል፣ መንፈሳዊ መልእክቶች ሊሆኑ ይችላሉ። እነዚህ ነገሮች በደንብ አብስለን እዛ ላይ አዘጋጅተን ብንልክ ከቦታ ቦታ ከአመት አመት እየተሻገረ የትም መድረስ የሚችል አይነት ሚዲየም ነው። ስለዚህ እዚህ ላይ ነክተን እስካሁን ባለመተባበራችን የሚጠበቅብን ያህል አልሰራንም። አንዳንድ ቦታም ሲፈራም አያለሁ። ይህም ቅድም እንዳልኩት በደንብ ነገሩን ካለመገንዘብ ነው እንጂ የሚመጣው በራሱ ሚዲየሙ ክፋት የለበትም እና ያለመተባበራችን ነው። እንደው ባጭሩ መልስ ካልከኝ እየተባበርንበት አይደለም። መተባበር ደግሞ የአንድ ወቅት ብቻ ሳይሆን በጣም ዘላቂ ነገር ይፈልጋል። ዛሬ የሚጠነሰሰው ነገር እየቆየ ፍሬው የሚታይ ነገር ስለሆነ ረጅም አይነት ትብብር ነው ይፈልጋው። ጠለቅ ያለ አይነት መግባባት ይፈልጋል። ለዛ ይመስለኛል ዘመኑ የሚጠይቀውን የጥበብና የቴክኖሎጂ ውጤቶችን መጠቀም የቤተ ክርስቲያን ሐዋርያዊ አገልግሎት እንዲፋጠንና ተደራሽ እንዲሆን በእጅጉ ያግዟል። ዓለም በእጃችን ባለው ስልክ ውስጥ ባለችበት ዘመን ፈጣን ሳቢና ተደራሽ የሚሆኑ የአቀራረብ ስልትን በመከተል ስብከተ ወንጌልን ማስፋፋት፣ ያሉትን ምዕመናን ማጽናት፣ የሄዱትን መመለስ ያስችላል።
በመሆኑም ቅድስት ቤተ ክርስቲያን ኪነ ጥበብን በአግባቡ በመጠቀም ክብርና ልዕልናዋን እውነተኛና የሰማዩን መንገድ የምታመላክት የኪነ ጥበብ ሁሉ ባለቤትነቷን ማስመስከርና ማረጋገጥ ያስችላታል። ለዚህም በሰንበት ትምህርት ቤት ያሉ ወጣቶችና ልጆቿ የሆኑ የጥበብ ባለሙያዎችን በማሰባሰብ ከፍተኛ ስራ ልትሰራ ይገባታል። ሰንበት ትምህርት ቤቶች ላይ መስራት በጣም ያስፈልጋል። ይህን ማነሳው ለምንድን ነው? ለምሳሌ ሚዲያዎቻችን ፕሮግራም አላቸው። መንፈሳዊ ሚዲያዎቻችን ሰንበት ትምህርት ቤቶች አሁንም ምንድነው የስብከተ ወንጌል አካባቢ ነው አሁንም ምናየው። ለምሳሌ እኮ የሚገርም እኮ ነው። አንድ ሰንበት ትምህርት ቤቶችን ሮል ሞዴል አድርገህ አንድ 4 ሰንበት ትምህርት ቤት ትመርጣለህ። የከሌን እስቲ በቲያትር ወይም በፊልም ስሩትና እንቅረጸው ብለህ ሮሉን ለምን አሰጥም? አንድ ሁለተኛ በተቻለ መጠን ደግሞ እነዛ ሰንበት ትምህርት ቤቶች በርትተው ፊልም እንዲሰሩ የሚያደርግ ስልጠና ለምን አሰጣቸው? ለምሳሌ ጃን ሚዲያ የጀመራቸው ስራዎች አሉ፣ ምናያቸው ልምምዶች አሉ፣ እየመጡ ነው። በዲጂታሉ ዓለም በዩቲዩብ ፊልሞች እያየን መንፈሳዊ ገልጽ ያላቸው። ከዛ ውጭ ያለው የፊልሙ ብዛት ምን ስፍር ቁጥር አለው? ስለዚህ በመንፈሳዊው መስመር በዚህ ሌቭል የሚመጡትን እንደነዚህ አይነት ስብስቦች እያጠናከሩ እያበዙ ሄዶ እየደገፉ ሄዶ በርካታ መንፈሳዊ ፊልሞችን ድራማዎችን መስራት ቢቻል በጣም ጥሩ ነው ብዬ ነው የማስበው። እነዚህ አይነት ኢንቴግሬሽኖች ካሉ በትክክል የኪነ ጥበብ ጉልበት ለመንፈሳዊ ህይወት በጣም መሰረታዊ ስለሆነ ቤተክርስቲያን እንደ ቤተክርስቲያን በዚያ አግባብ መጠቀም ትችል። ያው ቤተክርስቲያን በጣም ብዙ ታሪኮች አሏት። ያን ያክል ቅድም እንዳልከው ተሰርቷል ብዬ አላምንም። የቤተክርስቲያን ታሪክ በራሱ በዶክመንተሪም በብዙ ዘርፎች መሰራት አለበት። ቤተክርስቲያን ደግሞ አስተምሮዋን በፊት ሲደረግ እንደነበረው አሁንም እየተደረገ ባለው አስተምሮዋን መቀጠል መቻል አለባት። ለምን መሰለህ? ያልተዘራ ነገር አይታጨድም አይደል? ያላስቀመጥከውን ነገር ሄደህ አትፈልግም። ያላስቀመጥከውን ብር ከኪስህ አታወጣ አይደል? ቤተክርስቲያን ደግሞ ማገልገል ነው አይደል? ለምእመናን ግልጋሎት መስጠት፣ እኛ ደግሞ መገልገል አለብን። ስለዚህ አስተምሮ መቀጠል መቻል አለበት። ወደፊት የሚመጡት ልጆች አሉ አይደል? ለምሳሌ ከዛሬ 15-20 ዓመት የሚመጡት ልጆች ሃይማኖታቸውን በደንብ የሚያውቁ ቤተክርስቲያናቸውን የሚያገለግሉ የሚጠቅሙ ለቤተክርስቲያናቸው የሚሰሩ ሃይማኖታቸውን የሚያከብሩ ከዛም ወጣ ሲል ሀገራቸውን ያከብሩ ይል ሀገርን የሚያከብሩ ስነ ምግባር ያለው ዜጋ የመፍጠር ኃላፊነት አለባት ቤተክርስቲያን። ስለዚህ ከዛ አንፃር አስተምሮውን በደንብ ሆኖ መቀጠል አለበት የሚል ሐሳብ ነው ያለው። ሲኒማ የሚባለው የጥበብ አይነት በዚህ ክፍለ ዘመን በጣም ፓወርፉል ነው። በጣም ትልቅ መሳሪያ ነው። ይህንን ቤተክርስቲያን አካባቢ ያሉ መምህራን፣ አስተዳደሮች ቢረዱት ከነገ ዛሬ ይሻላል ባይኔ ቢረዱት በጣም ደስ ይለኛል። አንድ ከዛ ፕላትፎርም መፈጠር አለበት። ይህ ፕላትፎርም መጀመሪያ ማድረግ ያለበት ማጥናት ነው። ምንድነው የሲኒማ የሚባል ነገር? አንደኛው ክፍለ ዘመን ላይ ምን አይነት ኃይል ነው ያለው? ምን አይነት ፓወር ነው ያለው? ምን ይሰራበታል? ትልልቅ ፊልም ሰሪዎች ሲኒማን እንደ ሃይድሮጂን ቦምብ ነው ይሉታል። የማጥፋት መጠኑም እንደዛ ነው። አንድ ቦታ ይፈንዳል፣ ግን ሲደርስ በጣም እንትን ነውና የዛ ነው ያል ደግሞ በጎ ደግሞ አስተዋጽኦች አሉት። ስለዚህ ሳንፈራው ሳንጠላው ዝም ብለን ሳንወደው ቁጭ ብለን የምናጠናበት ተቋም ልበለው አላውቅም፣ የሆነ ኮርነር ብቻ ይፈልጋል፣ የሚያጠና ማዕከል ይፈልጋል። ማዕከል የተሻለ ነው። ለኔ ይሄ በጣም ሲሪየስ ነው፣ በጣም ሲሪየስ ነው። ምክንያቱም ያለማመጣጠን ስታየው ጧት ሰንበት ትምህርት ቤት የዋሉ ልጆች ማታ ሄደው ስለሚያዩት ፊልም ማንጠነቀቅ ከሆነ የጧቱን ማታ እያጠፋ ነው።
በጣም ፈጣን በጣም አደገኛ በሆነ ሁኔታ ነው ዓለም የራሱን ኮንቴንት የሚለቀው። እዚህ ውስጥ የራሳችንን ቀለም አግኝተን ካልተገኘን ዳሜጁ ብዙ ነው። እግዚአብሔር ካልጠበቀ ዳሜጁ ብዙ ነው ብዬ አስባለሁ። ይሄ እንግዲህ አንድ ፊልም ሰሪ ግንዛቤ ሊሆን ይችላል። ከዛ ከፍ ያለ ነገር የሚያውቁ አባቶች ይኖሩናል ብዬ አምናለሁ። የኔ እምነት ግን በጣም ፈጣን ነው። በቃ በጣም ፈጣን ነው። ስልክን ስትከፍት በማይክሮ ሰከንድ የሚሆነው ነገር ሌላ። ከዚህ ነገር ጋር ኮፓፕ ማድረግ አለብን፣ ማሸነፍ አለብን። እጅ መስጠት የለብንም። በታሪክ በቤተክርስቲያን ታሪክም እንደማውቀው አባቶች እውቀትን ፈልገው ለቤተክርስቲያን ይጠቅማል ያሉትን ነገር ለማግኘት ባህር ተሻግረው ቋንቋ ተርጉመው ቋንቋ ተለማምደው ይዘው ያመጡታል። ከዛ ኦርቶዶክሳዊ ያደርጉታል፣ ለቤተክርስቲያን እንዲበጅ ያደርጉታል። ሲኒማ እንደዛ የመሆን እድል አለው። በጣም ይገርም። እንደዛ ደግሞ ሲሆን ለቤተክርስቲያን ብቻ አይደለም ለኢትዮጵያ ራሱ የሆነ ቀለም ይሰጣል የሚል ፍላጎት ይሄ እንግዲህ ጉጉት ነው፣ አምቢሽን ነው እና ይሄ ቢሰማ ደስ ይለኛል። ትልቅ የአእምሮ ጉልበት አለው የሚባለው በኪነ ጥበብ ሲበስል ነው። በቃ በኪነ ጥበብ ከበሰለ ዓለምን አወቀ ማለት ነው። ዓለምን ያውቃል እና በዚህ መሰረት ቢሰራበት ጥሩ ነው እላለሁ። እሙዋይ እንዳሉት እግዚአብሔር ሆይ እኛ እንደምንዋደድና እንደምንፋቀር ታውቃለህ። እኛ እንደምንዋደድና እግዚአብሔር ሆይ እኛ እንፈራለን፣ እናከብራለን። ኧረ አባዬ ኧረ ተው ልጆችንን ተው አትጫወትብን። እግዚአብሔር ሆይ መልአከ ሞትን ከኛ ውሰደው ብቻ በለው።